የተወደዳችሁና የተከበራችሁ የፕሬቲቭ ቻናል ተከታታዮች ዛሬ ፓርት 2 ከባለፈው የቀጠለውን አቀርብላችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዲሁም አዳዲስ ቪዲዮዎች በመለቅበት ጊዜ በፍጥነት እንዲደርሷችሁ የደወል ምልክቷን መጫናችሁ መርሳት የለባችሁም። መልካም ጊዜ። Part 2 show all the necessary steps clearly and neatly for the following questions. The first question shows that P or Q implies are equivalent to P implies R and Q implies R. ከዚህ ላይ ሁለት ኮምፓውንድ ፕሮፖዚሽን ተሰጥቷቸዋል። ይሄኛውና ይሄኛው ማለት ነው። ስለዚህ ኢኩቫለንስ መሆናቸውን አሳዩ ነው የሚለው። ኢኩቫለንሲን ለማሳየት ትሩዝ ቴብል ተጠቀማላችሁ። ስለዚህ ቤዝድ ኦን ዛት ትሩዝ ቴብል ሁለቱ ኢኩቫለንስ መሆናቸውን ማሳየት እንችላለን። ስለዚህ ትሩዝ ቴብልን ክሪት እናድርግ። ኦኬ ትሩዝ ቴብሉ ይሄኛው ነው። here we have three propositions ሶስት ፕሮፖዚሽን አላችሁ PQR። ስለዚህ PQRን መጀመሪያ ታስቀድማላችሁ። ከዛ ኮረስፖንዲንግ ፖሲብል ትሩዝ ቫልዩን እያንዳንዱ PQR ታስቀምጣላችሁ። አራት ትሩ ይኖራችኋል፣ አራት ፎልስ ይኖራል። በዚህኛው ኮለመን ላይ ኔክስት ኪው ላይ ሁለት ትሩ፣ ሁለት ፎልስ፣ ሁለት ትሩ፣ ሁለት ፎልስ አላችሁ። አር ላይ ትሩ ፎልስ እያላችሁ በዚህ መልክ ታስቀምጣላችሁ። ከዛ በመቀጠል እዚህ ጋር ሰፓሬትሊ P or Q ትሩዝ ቫልዩን ትፈልጋላችሁ። በመቀጠል የዚህኛውንም Q ኢምፕላይስ R እና የP ኢምፕላይስ R ትፈልጋላችሁ። ፋይናሊ የተጠየቃችሁትን ኮምፓውንድ ፕሮፖዚሽን ኮረስፖንዲንግ ትሩዝ ቫልዩን ትፈልጋላችሁ። ስለዚህ P or Q እዚህ ጋር አስቀምጬላችኋለሁ። እናንተ ቼክ ማድረግ ትችላላችሁ። ለምሳሌ true or true which is true ነው። here true or true again true ነው። true or true true ነው። true or false which is true ነው። false or true which is true ይመጣላችኋል። false or true again true ይመጣላችኋል። መጨረሻ ላይ false or false which is false or false which is false. I mean here false. ስለዚህ የሌሎችንም using rules of implies ለምሳሌ የዚህኛውን rules of implying ተጠቅማችሁ የዚህን corresponding truth value ታገኛላችሁ። Q implies R አሁንም implies ተጠቅማችሁ corresponding truth value ይሄን ታገኛላችሁ። ፋይናሊ ሪኳየርዳችን ማን ነው? ይሄኛው እና ይሄኛው truth value corresponding truth value እኩል መሆኑን ማሳየት ነው። ስለዚህ P or Q implies R ምንድነው truth value የሚለውን ተሰራላችሁ። P or Q ኖርማሊ የታግንታችሁን እዚህ ጋር አግንታችኋል። implies R ነው የሚላችሁ። ስለዚህ ወደዚህ ትዞራላችሁ። true implies true which is true ይመጣላችኋል። next እዚህ ጋር true implies false which is false ይመጣላችኋል። next true implies true which is true ነው። እዚህ ጋር እንደሚያሳየው true ይመጣላችኋል። next true implies false which is false ይመጣላችኋል። ስለዚህ በዚህ መልክ ሁሉንም እስከ መጨረሻው ፖሲብል ትሩዝ ቫልዩን ታስቀምጣላችሁ። የዚህኛውንም በተመሳሳይ መንገድ የዚህኛውንም ታስቀምጣላችሁ። ምክንያቱም ሁለተኛው ኮምፓውንድ ፕሮፖዚሽናችሁ ይሄኛው ስለሆነ የዚህንም ትሩዝ ቫልዩ ትፈልጋላችሁ። ምክንያቱም P implies Rን አስቀምጬላችኋለሁ። P implies R ይሄኛው ነው ኮረስፖንዲንጉ። Q implies R እንደገና ነው ይሄኛው ነው ትሩዝ ቫልዩ። ስለዚህ በኤንድ ማያያዝ true and true which is true ይመጣላችኋል። false and false which is false ይመጣላችሁ። እዚህ ጋር እንዳስቀምጥኩላችሁ true and true which is true false and true which is false true and true true and false which is false true and true which is true true and true which is true. ስለዚህ ከዚህ በኋላ ምን ታደርጋላችሁ? የዚህ ኮምፓውንድ ትሩዝ ቫልዩ እና የዚህ ኮምፓውንድ ትሩዝ ቫልዩ ኮረስፖንዲንግ ትሩዝ ቫልዩ እኩል ነው ወይ የሚለውን ቼክ ነው የምታደርጉት፣ ወይም ኮለመኑ አይዴንቲካል ነው ወይ የሚለውን ቼክ ታደርጋላችሁ። እዚህ ጋር እንደምታዩት ትሩ ትሩ ይመጣል፣ ፎልስ መጥቷል፣ ትሩ መጥቷል፣ ፎልስ መጥቷል፣ ትሩ መጥቷል፣ ፎልስ መጥቷል፣ ትሩ which is the last one true መጥቷል። ስለዚህ እንደምታዩት እዚህ ጋር corresponding truth ቫልዩአቸው ተመሳሳይ ነው፣ ወይም ይሄ ኮለመን እና ይሄኛው ኮለመን ምንድነው አይዴንቲካል ነው ማለት። ስለዚህ the given compound proposition this one and this one are logically equivalent ናቸው ማለት እንችላለን።
እዚህ ጋር ማብራሪያውን ጽፌላችኋለሁ። from these tables rows 7 and 8 are identical, therefore the given compound propositions are logically equivalent. Question number 2 show that the argument form negation Q implies P, R implies negation P, negation Q, therefore negation R is valid. ከዚህ ጋር አርጊውመንት ተሰጥቷቸዋል። ይሄ አርጊውመንት ቫሊድ መሆኑን አሳዩ ነው የሚለው። ይሄኛውን ለማሳየት ከዚህ ላይ እኔ የምጠቀመው ፎርማል ፕሩፉን ነው። ስለዚህ እንዴት ፎርማል ፕሩፉን ተጠቅመን ቫሊድ መሆኑን እናሳያለን የሚለውን እናያለን። የመጀመሪያው ስቴፕ ስቴትመንቱን በአንድ ኮለመን ታስቀምጣላችሁ፣ ሪዝኑን እንደገና ደግሞ በሌላ ኮለመን ታስቀምጣላችሁ። ከዛ በመቀጠል ከተሰጧችሁ ፕራሚሶች እዚህ ጋር እንደምታዩት ሶስት ፕራሚስ አላችሁ። ይሄኛው ከዛ ቀጣይ ሁለተኛ ይሄ ሶስተኛ ይሄ ከየት ነው የምትጀምሩ? ሲምፕለስቱ ወይም ከሲምፕሉ ብትጀምሩ በቀላሉ ሌሎቹን ትሩዝ ቫልዩ ለመፈለግ ስለሚቀላችሁ የመጀመሪያ ያደረኩት የኔጌሽን ኪው ትሩዝ ቫልዩ ትሩ ነው፣ ምክንያቱም ፕራሚስ ስለሆነ። ከዛ መቀጠል ኪውን ያዘው ኮምፓውንድ ፕሮፖዚሽን ተመርጣላችሁ። ያ ማለት የመጀመሪያው ነው። that is negation q implies p ነው። ስለዚህ ይሄኛው ፕራሚስ ነው ሪዝኑ። ሶስተኛው ፕራሚስ ነው። ያ ማለት r implies negation p is true ነው፣ ምክንያት ፕራሚስ ስለሆነ። ከዚህ በመቀጠል እዚህ ጋር እንደምታዩት negation q is true ነው። negation q implies p is true ተሰጥቷችኋል። ስለዚህ የዚህን ወይም የሁለቱን ስቴፕ 1 እና ስቴፕ 2 ተጠቅማችሁ የማን ትሩዝ ቫልዩ ማግኘት ትችላላችሁ? የፒን ትሩዝ ቫልዩ ማግኘት እንችላላችሁ። የዚህን ትሩዝ ቫልዩ ለማግኘት ኢንፈረንስ ሩልስ የሚባሉ አሉ። እነሱን ሪኮል በማድረግ ወይም እነሱን በመጠቀም ማግኘት ትችላላችሁ። ሁለተኛው ኖርማሊ ኔጌሽንን እና የኢምፕላይስን ሩል ተጠቅማችሁ አሁንም የፒን ትሩዝ ቫልዩ ማግኘት ትችላላችሁ። እስኪ ኢንፈረንስን ተጠቅመን እንዴት እንሰራለን የሚለውን እንይ። ስለዚህ p is true ነው፣ ምክንያቱም by most corners using step 1 and step 2 እዚህ ላይ ይሄኛውን ቢጫ ያደረኩት በሌላ ሪዝን መተካት እንደምትችሉ ለማሳየት ነው። ያም ማለት by rules of negation እና by rules of implies using 1 and 2 the truth values of p is true ማለት ትችላላችሁ። ከዛ መቀጠል negation r is ወይም የዚህን ትሩዝ ቫልዩ የአርን ትሩዝ ቫልዩ ማግኘት ትችላላችሁ። ሶ negation r is true ምክንያት by most tolerance using step 3 and step 4 ብያስቀምጥላችኋለሁ። አሁን የኛውን በሌላ ሪዝን መተካት እንደምትችሉ እዚህ ጋር ቢጫ አድርጌላችኋለሁ። ለዚህ መተካት ትችላላችሁ። የስጠየቀን ነው therefore የሚለው ምንድነው ትሩዝ ቫልዩ የሚለውን ማወቅ ይጠበቅብናል። ስለዚህ ደርሰናል እዛ ላይ negation r is true መጥቶልናል። so the given argument is valid ነው፣ valid መሆኑን ማሳዩ ስለሚል so this one is the required one። required ዳችሁ negation r true መሆኑን ማሳየት ነው። so the given argument is valid። Question number 3, let A which is equal to the state contain A, B, the state contain A, B, then find the power set of A. Power set of A ነጥቃችሁት power set of A ከመፈለጋችን በፊት የpower set of A ስንት ኤሌመንት አለው የሚለውን መፈለግ ትችላላችሁ። ስለዚህ number of ኤሌመንቱ የተሰጣችሁ ሴት 3 ነው፣ A እና B እና the state contain AB። ስለዚህ 3 ኤሌመንት አለው። ስለዚህ 3 ኤሌመንት ያለው ሴት ስንት ፓወር ሴት ኤሌመንት አለው የሚለውን በቀላሉ ማግኘት ትችላላችሁ። to the power of 3 ማድረግ ነው። ስለዚህ 8 ኤሌመንትስ ይኖረዋል። ስለዚህ እነዚህ ኤሌመንቶች እነማን ናቸው የሚለውን ከዚህ በመቀጠል እንሰራለን። ስለዚህ power set of A the state contain MPC the state contain A the state contain B the state contain A, B እያለ ይቀጥላል። ስንት ኤሌመንት አለው? 8 ኤሌመንት አለው። 1 2 3 4 5 ይሄኛው 6 7 8 the state itself A።
ሶ ይሄኛው መዘርዘር ነው። መልሳችሁ ብላንክ ስፔስ ሊሆን ይችላል፣ ወርክአውት ሊሆን ይችላል። አንዳንድ ጊዜ ጥያቄ ሲሰሩ ቀጣይ በወርክአውት ላይ መጣ ይችላል፣ በብላንክ ስፔስ በምርጫ ሊመጣ ስለሚችል ጥያቄውን በደንብ ማየት ይጠበቅባችኋል። ሶ እዚህ ላይ ወርክአውት ስለሆነ ይሄን ካስቀመጣችሁ ሙሉ ታገኛላችሁ። ይሄን ካላስቀመጣችሁ ደግሞ የተወሰነ የሚቀነስ ሊኖር ይችላል። Question number 4, for each natural number n, let an which is equal to x such that x is a natural number and x less than or equal to n square. Then find a2 union a3. እዚህ ላይ an define ተደርጎላችኋል። x such that x is a natural number and x less than or equal to n square ነው። ከዛ መቀጠል የተጠየቃችሁት a2 union a3 ነው። ስለዚህ n ናቹራል ነምበር ነው ተብላችኋል። a2 union a3 ስለሚጠይቃችሁ a2 እና a3ን ኤሌመንት በትክክል ማውጣት አለባችሁ። እስኪ የa2ን ኤሌመንት እናውጣ። የa2 ኤሌመንት a2 ማለት እዚህ ጋር a2 እዚህ ጋር በn ቦታ ላይ 2 ይተካላችሁ ማለት ነው። 4 ይመጣላችሁ። ስለዚህ x says that x is a natural number and x less than or equal to 4 ይሆናል። ስለዚህ ከ4 ያነሱ ናቹራል ነምበር 4ን ጨምሮ እነማን ናቸው የሚለውን ትፈልጋላችሁ። ሶ a2 which is equal to 1 2 3 4 ይመጣላችኋል። a3 ደግሞ ማለት በn ቦታ ላይ 3 ስተኩ 3 ስኩዌር ይመጣል 9 ይሆንላችኋል። ስለዚህ x ናቹራል ነምበር ነው። ከ9 ያነሱ 9ን ጨምሮ ያሉ ናቹራል ነምበሮችን ሊስት ማድረግ ነው። እዚህ ጋር እንደምታው ሊስት አድርጌላችኋለሁ። ከዛው መቀጠል ዩኒየን ነው። ዩኒየኑን ነው የተጠየቃችሁ። a2 ዩኒየን a3 ነው። ስለዚህ ዩኒየን ማለት የሁለቱ ኮምቢኔሽን ነው ወይም የሁለቱ ኤሌመንት ሴት የሁለቱ ሴት a2 እና የሴት a3 ዩኒየን መጠቀም ነው። ያ ማለት 1 2 3 4 5 6 7 8 9 ወይም ከ1 እስከ 9 ያሉት ናቹራል ነምበር a2 ዩኒየን a3 ይሆንላችኋል። ኢንተርሴክሽን ቢሆን እንዴት ሰራለሁኝ የሚለውን በደንብ ማየት ተጠበቅባችኋል። a2 ዊዛውት a3s ብንባል እንዴት እንሰራለን የሚለውን በደንብ ማየት ተጠበቅባችኋል። አንዳንድ ጊዜ ጥያቄዎችን ሲሰሩ ቀጥታ የተጠየቃችሁትን ብቻ ሳይሆን እንደዚህ ቢሆንስ የሚለውን ቲንክ ማድረግ ይጠበቅባችኋል። ሶ a2 union a3 which is equal to this one ይመጣላችኋል። ያ ማለት in other word a3 ማለት ነው። look a3 ማለት ከ1 እስከ 9 ነው። ስለዚህ a2 union a3 ይሄኛው እናገኛለን። ምክንያቱም a2 is a subset of a3 ስለሆነ ስለዚህ a2 a subset of a3 ከሆነ ቀጥታ ዩኒየኑ a3 ይሆንላችኋል። ኦኬ በሁለት ፓርት የሚድ ኤግዛም ጥያቄዎችን ሰርቼላችኋለሁ። በቀጣይ ደግሞ የፋይናል ኤግዛም ጥያቄዎችን እሰራላችኋለሁ። ይህን ቪዲዮ ከወደዳችሁት ላይክ እንዲሁም ለሌሎች ላልደረሰ እንዲደርስ ሼር ማድረጋችሁ መርሳት የለባችሁም። ሃቭ ኤ ናይስ ታይም